ሸገር ካፌ ሸገር ካፌ ሸገር ካፌ አሁን ያለንበትን ሁኔታ መዛዝነን ለመረዳት አለፍ ሲልም ለዛሬ ችግራችን ልምድ መፍትሄ ለመፈለግ የሚረዳን ሐሳብ ለማግኘት በአገራችን የተለያዩ ጊዜያት ክፉ ቀን የሚባሉትን ወቅቶች ማህበረሰቡ እንዴት እንዳለፈው እንዴት እንደተወጣው መለስ ብለን በወፍ በረር ለመመልከት እንሞክራለን። ለዚህ ውይይት የታሪክ ተመራማሪውንና መምህሩን አቶ አበባ አያሌውን ጋብዘናል። ሌላው እንግዲህ የ5 ዓመት የፋሽስት ወረራ ዘመን ነው። ይሄ እንግዲህ የደረሰው በደልና ጭካኔ አለ። ከውጭ የመጣ ወራሪ ነው። ይሄ ደግሞ በማህበረሰቡ ግንኙነት ላይ የፈጠረውም እንደዚሁ የመለያየት እስከዛሬም ድረስ ያልተለየን ስያሜዎች ሁሉ ሳይቀሩ አሉና ይሄንንም ብታነሳው ጥሩ ነው። እንግዲህ ከነዚህ ከበሽታዎቹ ከረሃብ ከድርቁ ቀጥሎ ይሄኛው ነው። ምናልባት የ66ን የረሃብ እና ከዛም በኋላ የተከታተሉትን አላነሳናቸውም ዘንግተናቸው ሳይሆን እነዚህ በተሻለ እርዳታው ነበር። ሰው ተጎድቷል። በርግጥ የ1965ቱንም ብንወስደው ያው እስከ 66 ነበር። 80ዎች ላይም የተከሰተውን ስንወስድ አሁንም በተለያዩ አካባቢዎች ያው ራብና ድርቅ ይፈራረቃል። ግን በመንግስት በኩል የሚወሰዱ እርምጃዎች ጥሩ ናቸው። ህብረተሰብ እንደገና ያግዛል። ዓለም አቀፍ ህብረተሰቡና እርዳታ ድርጅቶችም እንደዚሁ ረድኤታቸውን ስለሚለግሱ በዛ የተነሳ ምንም እንኳን ሰው ቢጎዳ በተወሰደ መንገድ ከዛኛው ጋር የሚስተካከሉ አይደሉም። ያኛው የፈጀው ሰውና ያደረሰው ጉዳት እጅግ በጣም ከፍተኛ ነበር። ለዛ ነው እንጂ እነዚህ እንደ ክፉ ቀን አይቆጠሩም፣ እንደ ጉዳት አይቆጠሩም። መቼም አንደለም። ልክ ነው። ስለዚህ ወደ ምን ቀውስ ይዞብን መጣ? እስከዛሬ የሚያልተለዩን ጭካኔው። እርግጥ ጭካኔና በደል ለኢትዮጵያ ሕዝብ አዲስ ነገር አይደለም አይደለ አበባው? ግን ይሄ ከውጭ የመጣ ወራሪ ሲያደርገው ደግሞ የበለጠ የከፋ ያደርገዋል ይመስለኛል። መቼም እርስ በርሳችንም ተጨቃቅነን እናውቃለን። አንዱ በአንዱ ላይ ሲዘምት የሚወስደው እርምጃ ይኖራል። ቋንጃ መቁረጥ አለ፣ እጅ መቁረጥ አለ። እነዚህ ሁሉ የተለመዱ ቅጣቶች ናቸው፣ ወጣ ያሉ ማለት ነው። ስቅላቱን ሌላውን ነገር ትተነው ግን የጣሊያን በአብዛኛው ስንወስደው በወረራ ታሪካችን ለየት ይላል። ብዙ ጊዜ ተወረን እናውቃለን አይደለም? ቱርክም ቢመጣ ረጅም ጊዜ የቆየ ነገር አይደለም። የያዘውም ስፍራ ብዙም አልነበረም። ከዛ በኋላ የግብጾችንም የማህዲስቶችን መውሰድ እንችላለን። ወረራ ተፈጸመ፣ ውጊያ ተካሄደ። ከዚያ እንግዲህ መደበኛ በሆነ የጦር መሳሪያ ነው አብዛኛው እንትን የነበረው። አሁን የጣሊያንን የ5 ዓመት በጣም ለየት የሚያደርገው ምንድነው? አንደኛ የጊዜው መብዛት ነው። 5 ዓመት ሙሉ የአርበኝነት እንቅስቃሴውም ነበረ። ጣሊያን ደግሞ ያለ የሌለ ኃይሉን ነው የተጠቀመው። የግድ ቅኝ ግዛት መመስረት አለበት። ሁለተኛ የተጠቀመበት ጦር መሳሪያም ነው። ስለዚህ ገና ከውጊያው ራሱ ስንጀምር አንድ ማሸነፊያ መንገድ አድርገው የወሰዱት ያ ሁሉ እንግዲህ አየር ኃይል ይዘሽ፣ ዘመናዊ መድፍ ይዘሽ፣ ዘመናዊ የሆነ ሌሎችም የነፍስ ወከፍ ጦር መሳሪያዎች አሉሽ፣ የሬዲዮ ግንኙነት አለ፣ ብረት ለበስ ተሽከርካሪ አለ። ይሄ ሁሉ ችግር የለውም። በጦር ህግም መድፍ ለምን ተጠቀምክ፣ የአውሮፕላን ቦምብ ለምን ጣልክ የሚል ነገር የለም። ያው ጠላት ብለው ስለሚቆጥሩ ማለት ነው። ከዛ ውጭ ግን አንድ ያመጡት የነሱ እንትን ምንድነው? ይሄ የመርዝ ጋዙን የመጠቀም የጭሱንም የፈሳሹንም ማለት ነው። ያ እንግዲህ በዓለም አቀፍ የጦር ህግም ከመጀመሪያ ዓለም ጦርነት በኋላ የተከለከለ ነው። ይሄንን ለምን አደረጉ ቢባል አንደኛ የኢትዮጵያውያንን የውጊያውን ያውቁታል። እስከ መጨረሻው እስከ የሚፈታ ጦርም አይደለም እስካልሞተ ድረስ ማለት ነው። ያ በመሆኑ የግድ ማሸነፍ ያለብን ተስፋ በማስቆረጥ ነው። ሁለተኛ ደቦኖ ገና ከአስመራ ተነስቶ ጣሊያን ኤርትራ ተነስቶ መጓዝ ሲጀምር እሱ መደበኛ ውጊያ እያደረገ ነው የመጣ። ደቦኖ እንግዲህ በመጀመሪያ ዓለም ጦርነትም የተሳተፈ ወታደር ነው። የነዚህን የመርዝ ጋዝን የምንን አስከፊነት ያውቀዋል እና ጨዋ ወታደርም ነው እና መጠቀም አልፈለገም። በዚህ ኃይል ጣሊያን ኢትዮጵያን አይደለም ሌላ ኃይልም ታሸንፋለች የሚል አቋም ነው የያዘ። የቤኔቶ ሙሶሊኒ ፍላጎት ግን በአጭር ጊዜ ውስጥ ኢትዮጵያ ትያዝ ነው አለቀ። ስለዚህ ማርሻል ባዶግሊዮን እዛ ጋር ሲያስቀምጠው ማርሻል ባዶግሊዮ ያለ ምንም ርህራሄ ይሄ የመርዝ ጋዝን ነው መጠቀም የጀመረው። እነሱ ላይም ደርሶ አይተው ትንሽ ጋብ አድርገው ነበር።
አንድ ወቅት ላይ የተንቤን ጦርነት ላይ ማለት ነው ወርቃምባ አካባቢ አሁን ከአብያዲ ወጣ ብላ ያለች ቦታ ናት። እዛ ላይ በተደረገው ውጊያ በስተት የራሳቸውንም ሰራዊት የመርዝ እንትን አፈሰሱበት እና ለትንሽ ሳምንታት ጋብ አድርገው ነበር። ከዛ በኋላ ግን እንደገና ነው በኦጋዴን ግንባርም በዚህ በሰሜኑ ግንባርም የተጠቀሙትና ይሄን የኢትዮጵያ ሕዝብ አይቶት አያውቅም። ትልቅ ማዕትና እንትን ነው የሆነው። የሰራዊቱን ሞራል በተወሰነ ነክቶታል። ግን ደግሞ በኋላ እንደገና ልው ውስጥ ነው ያስገባው። አይደለም በሰማይ በየትም ይምጣ መብረቅ መስሎ ይምጣ እንዋጋለን ነው የአርበኝቱን እንቅስቃሴ ያን ያመጣው እና ትልቅ ግፍ እንደዛ ተሰርቶ አይታወቅም። በዓለም አቀፍ ጦር ሕግ መሰረት ይሄ በወንጀለኝነት የሚያስቀጣም ነው። ሁለተኛ እንደ ጄኖሳይድም ነው። ለምን ስለተዋጋናቸው ብቻ ሳይሆን ጥቁር ስለሆነ ነው እየጨፈጨፉን ያሉ ማለት። ያ ከሆነ ይሄ የዘር ማጥፋትም ትልቅ ገጽታ ነበረው። ያ አንዱ ነገር ነው። አዲስ አበባ ከያዙና የጣሊያንን ምስራቅ አፍሪካ ግዛት የቅኝ ግዛት ካወጁ በኋላም ብዙ ቦታዎች ላይ የመርዝ ጋዝ ተጠቅመዋል። ዝም ብለው አይደለም። የአርበኝነት እንቅስቃሴ አለ። በተለይ አርበኞቹ ደግሞ ትንሽ በተንተን ባለ ሁኔታ ነው እንቅስቃሴው የነበረ ማለት ነው። በቃ መለየት ያስቸገራቸው ጫካዎች ምኖች ላይ ይሄ የመርዝ ጋዝን መጠቀም ቀጥለው ነበር። ከዛ በተረፈ ደግሞ ይሄ የእሳት ወርዋሪ እንትን አለ እንደ ጸረ ተባይ የሚረጭበት እንትን አለ። በጀርባ ይታዘላል። በጀርባ ይታዘልና እንደ መርጫ ጋዝ የሚወረውር ፋየር ትሮወር የሚሉት አለ። እሱ የተከለከለ ነው በነገራችን ላይ። ዋሻዎች ላይ ምናምን ላይ ተጠቅመውበታል። ይሄንን ማለት ነው። ሰውን ከነነፍሱ ነው ይሄ የሚያቃጥለው። ሰዎችን ቤት ውስጥ አስገብተው ሲያቃጥሉ እንደዚህ ተጠቅመውበታል። ይሄም ዘግናኝ የሆነ የግፍ አገዳደል ነው እንደዛ ሲያደርጉ የነበረው። እሱ ብዙ ሰው ህሊና ላይ ጠባሳ የተወ ብዙ ሰው ደግሞ የጣሊያንንም እንደው የግፈኝነቱን ልክ የተገነዘበበትና ዞሮ ዞሮ ሞት ነው፣ ብንገዛም ሞት ነው፣ ብንዋጋም ሞት ነው የሚያደርገው። ማባበል ሁሉ አልተሳካለት። አዲስ አበባ ያደረገው ጭፍጨፋ አሁን ምን ወሰደ ከ12 እስከ 14 የተደረገው ያም እንደዚህው ሙሉ ለሙሉ ሰውን እንደው ባገኘሽው ሁሉ መግደል ማለት ይሄም የዘር ጭፍጨፋ ነው። በዛ እንግዲህ ከፍተኛ አዲስ አበባ እንደዛ አይነት ፍዳ አይታጣቅም በታሪኳ። በ3 ቀን ውስጥ እንግዲህ ከ30,000 ሰው በላይ መገደል ማለት ሕፃን አዋቂ ሳይባል ሃይማኖት ሳይለይ ይሄ ከፍተኛ ፍዳ ነው እና ትልቅ የመከራ የጭንቀት ዘመን ነው። የ5 ዓመት የአርበኝነት አይሉም እኮ አሁን ነው የአርበኝነት ዘመን እያልን የመጣ ነው እንጂ እኮ የመከራው ዘመን የ5 ዓመት ፍዳ በዚህ ነበረ በአብዛኛው የሚጠራውት። ከዚህ በፊት የጻፉት ስለ ዘመኑም በወቅቱ የነበሩት የመከራ ዘመን የፍርዳ ዘመን አድርገው ነው እንጂ የሚጽፉት የአርበኝነት ዘመን አይሉትም። በኋላ ነው እንግዲህ እየተዘከረ ሲመጣ አርበኝነቱም ስያሜውም ለየት ያለ። ደብረ ሊባኖስ የተካሄደውን ብናይ ተያይዞ በነዛ ካህናት ላይና በምዕመናን ላይ የተወሰደው እርምጃ እሱም በጣም መጥፎ የነበረ ነው። ከዛ አልፎ ተርፎ ደግሞ በርካታ የቤት እንስሳት ተጨፍጭፈዋል። እንግዲህ አንደኛው አርበኝነትን እናዳክማለን ብለው ያሰቡበት ጣሊያኖች ኢኮኖሚውን ማዳከም ነው። ኢኮኖሚውን ለማዳከም ደግሞ የቀንድ ከብት አንዳንድ ቦታ እንደውም ፍየሉም በጉም በብዛት ያለበት ቦታ ላይ እነዚህን ሆን ብሎ በአውሮፕላን መጨፍጨፍ፣ ቦምብ እየጣሉ ምን እያደረጉ ከአውሮፕላን መትረየስ እየተኮሱ ማለት ነው። በኋላ ኢትዮጵያ ካሳ ስትጠይቅ ያቀረበችው እንትን አለ ወደ 1.4 ሚሊዮን አካባቢ ከብት ተጨፍጭፏል። ይሄም እንደተፈጸመ ግፍ ቀርቦ ነበር እና መስዋዕትነት ከፋዮቹም ሰዎች ብቻ አልነበሩ፣ እንስሳትም ከፍለዋል በተለያየ መንገድ ማለት ነው። እና የጣሊያን ዘመን ግፍ ዘርብ የለየ ስለሆነ ጥቁሮች ናቸው። ጥቁር ሞተ አልሞተ እንትን ስለነበረ ለየት ያለ ነው። በዘር የሚለውን ነገር የዘር ጭፍጨፋ አይቶ አያውቅም የኛ ህብረተሰብ ማለት ነው። እና ብዙ ጊዜ ምን አለ እንደው እንደ አፍሪካውያን እኮ ትንሽ አደግን ነበር ሚላል አንዳንዱ። በተለይ ይሄ አሁን ወጣቱ አካባቢ ላይ ምን ተጠቀምን 5 ዓመት ጣሊያንን ተዋጋን አሻንደን እነሱም እንደው የሚሏት እንትን አለች ዋት ዘ ቢግ ዲል ዘ ቢግ ዲል ምንድነው እንግዲህ ያንን የመከራ ዘመን ማየት ነው ምን ያክል አረመኔ ገዥ እንደነበረና ኢትዮጵያ ደግሞ የደጋማ አካባቢ ነው። ከኬንያ ከደቡብ አፍሪካ የበለጠ ጣሊያናዊ ሰፋሪ ነበር የሚኖረው። እቅዱም እሱ ነው የነበረ። ያ ማለት እንግዲህ ምናልባት እቅዳቸው ቢሳካ ኑሮ ጭፍጨፋው ይቀጥላል። ምክንያቱም ያን ሁሉ ደጋ ላይ ያለውን ኢትዮጵያዊ እንትን አፈናቅለሽ አትጨርሺው። ምን ማለት ነው? ማጥፋት ነው በተወሰነ መንገድ ማለት ነው። እንዲህ ነበረ የሚሆነው። ዘ ቢግ ዲሉ ይሄ ነው።
በዛች በ5 ዓመት ውስጥም ሰፈር ተለይቶልን እንደነበርም ማወቅም አንድ ነገር ነው። ካዛንቺስ የነሱ መኖሪያ ኢንዲጂኖ የሚባለው ኢንዲጂነስና ይሄ የመርካቶ አካባቢ ደግሞ ይሄ ሁሉ ሴግሪጌሽን ነበር። ልክ ኤርትራውያን አሁን ይገባቸዋል በአብዛኛው ምክንያቱም አስመራ ራሱ በምን አይነት ኳርተሪንግ እንደነበረች ያውቁታል እና ብዙ ኮተት አለው ቢሳካ ኑሮ ማለት ነው። ግን እንደዛም ሆኖ እኮ ምንድነው ያ የጣሊያን ዘመን ጥሎብን እኮ የሄደባት ነገር አለ በጣም አንደኛው ይሄ የእርስ በርስ ተቃርኖ አመጣ። ለመጀመሪያ ጊዜ እንግዲህ ኢትዮጵያ በዘር የተመሰረተ አስተዳደር የመጣው ያኔ ነው። ጣሊያን በገባ በሁለተኛው ዓመት ላይ ምንድነው ያደረገ? ይሄ ትግርኛ ተናጋሪውን ከኤርትራ ጋር አደረገና አንድ ሁለተኛው ይሄ የአማራ ሸዋ አለና ለብቻው፣ ሲዳማ ኦሮሞ አለና ለብቻው፣ ሶማሌ አለና ለብቻው። ይሄ በውስጡ ብዙ ብሔረሰቦች ቢኖሩም ዋና አከላለሉ ግን ምንድነው መሰረት ያደረገ ነው? ዘርንና ባህልን በብሔርን ያደረገ ነው። እና ይሄ ራሱን የቻለ የፖለቲካ መስቅልቅልና ቀውስ አምጥቷል። በኋላ ወደ ድሮ ጠቅላይ ግዛት ተመልሶ አዲስ በሆነ መንገድ ቢደራጅም መንግስቱ ማለት ነው እና የወሰን አስተዳደሩ እሱ አንድ ነው። ሁለተኛ ይሄ የፖለቲካ ተቃርኖ ለመጀመሪያ ጊዜ መጣ። ኢትዮጵያውያን ይዋጋሉ እርስ በርስ መኳንንቱም በሳፍቱም ወታደሩም በዚያም ጎን ይሆናል። ወይም አንዱ የፖለቲካ ጥፋት ያጠፋል፣ አንዱን ይበድላል። ከዛ በኋላ ቅጣትም ሆነ ከፈጸመ በኋላ ብዙ ተቃርኖ የለም። በጣሊያን ዘመን ምን መጣ እንግዲህ ሰው ወዶም ሳይሆን በግድ እንግዲህ ጣሊያንን ሊያገለግል ይችላል፣ አምኖበትም ያገለግላል አልፎ አልፎ። ስለዚህ ልክ ጣሊያን ከወጣ በኋላ የመጣው ክፍፍል ምንድነው? አንተ ባንዳ እኔ አርበኛ። ይሄ ቀጠለ። ሊታረቅ የማይችል ልዩነት ሆነ። ስለዚህ ባንዳ በቃ ሀገሩን ከድቷል። እሺ ሀገሩን ከገዳ ወቅቱ አስገድዶት ሊሆን ይችላል። ምን መሆን ነበረበት? ወደ ኖርማል ወደ ሆነ መምጣት መቻል ነበረበት። ይሄ ግን በጣም የሚገርመው እስካሁን ዘመን መምጣቱ ነው። ከኔ የባንዳ ዘር ከኔ ጋር አልቆመም ባንዳ ነው። ከኔ ጋር አልቆመም ባንዳ ነው። አልፈሽም አሁን ድረስ መናገር መቻልያ ትልቅ የፖለቲካ ኪሳራ ነው እንጂ ሰዎች በተጠሩ ቁጥር የባንዳ ዘር ነው የባንዳ ዘር ነው እንደዚህ ነው እየተባለ ይሄ የማይገባና ከጊዜ ወደ ጊዜ እንደገና ወደ ኋላ እየተመለከቱ የፖለቲካ ልዩነትና የፖለቲካ ቅራኔ በሞቴ እያልን እያመጣን ነው አሁን ድረስ። ይሄው እሱን ምንልበት ያመጣው የፖለቲካ ቀውስ ቀላል አይደለም። ከዛ ውጭ ደግሞ ይሄ የመሬት ስሪቱ ላይ ትልቅ ችግር አምጥቷል። እንግዲህ ያስመሰከረ ሁሉ አርበኛ ሆነ። ያስመሰከረውን አርበኛ ሁሉ ማን ስልጣን ሰጥቶ ይጨርሰዋል? ሁሉም ይፈልጋላ። እንግዲህ አርበኝነት ተመስክሮለት አነሰ ቢባል እንደው ባላምባራስነትም ይሆን ብላታነት ይዞ መሄድ ይፈልጋል ሰው። አነሰኝ ብሎም ደግሞ ፊት አውራሪም ደጃዝማችም ያ ሁሉ ያስመሰከረ በአብዛኛው ስልጣን እየተሰጠው የቱን ሀገር ይግዛ ነው። አሁን በአብዛኛው ይሄ ወደ ደቡብ ኢትዮጵያም ይሄ የቡናውና አካባቢ አለ አይደለም፣ ወደ ጌዲዮ፣ ኮንሶ፣ ወላይታ ብዙ አካባቢዎች ሰዎች ከሌላ ቦታ በአርበኝነት እንግዲህ እየተመሰከረላቸው እየተሰጣቸው ሄደዋል። ያ ምንድነው ያመጣ? ይሄ የውሎ አድሮ የጭሰኝነትን እያባባሰው መጣ። ከዛ ጋር የተያያዘ ነው። ሰሜን ኢትዮጵያና ማዕከላዊ ኢትዮጵያ ደግሞ ምስቅልቅልም ነበረ። እንግዲህ ነባሩ መሳፍንትና መኳንንት ነበረ። ከዛ ደግሞ ይሄ አዲሱ በአርበኝነት የተሾመው አለ። ማንን ይግዛ? እንግዲህ አንዳንድ ቦታ ላይ ሁለት ፊት አውራሪ የሆነና ያኛው እኔ ከዘሬ ያገኘሁት እንጂ ትናንትና እንዳንተ ጠመንጃ ይዤ ጫካ ስለገባሁ አሁን አስመስክሬ የተሰጠኝ አይደለም። አይ ፊት አውራሪ ነው ይላል ያኛው ደግሞ በኩሉ። እንደዚህ አይነት ብዙ ቀውሶች አምጥተው ነበር። ትልቁ ደግሞ ችግር የነበረው ከጣሊያን መውጣት በኋላ ኢትዮጵያ እንደሚባለው ሰላም አልነበረችም። የእንግሊዞች ጫና እንዳለ ነው፣ ግን ጠመንጃ በረከተ በሰው እጅ ያለው። ያ ሲሆን ደግሞ ሽፍታው በዛ፣ በየቦታው ላይ ቀማኛም በዛ። ወዲያውኑ ደግሞ ስርዓቱ አልጸናም ነበር። የኃይለ ሥላሴም እጅ መጀመሪያ ካቢኔ እንኳን ለማቋቋም ተቸግረው ነበር። ለምን? እንግሊዞች ስለማይፈልጉ። ካቢኔ ካቋቋሙም በኋላ የገንዘቡ ነገር ከየት ይምጣ? ቶሎ ግብር ማስገበሩ፣ ቶሎ የነበረውን መንግስት አጽንቶ ወደ ስልጣን የማምጣቱ፣ በአርበኞች መካከል ያለው ሽኩቻ፣ እነዚህ ሁሉ ጥሩ ነገር ስላልፈጠሩ በርካታ ሰው በሽፍትነት አገር ሲያተራምስበትም የነበረ ጊዜ ነው ጣሊያን ከወጣ በኋላ ማለት ነው። እንግዲህ ደግሞ ሌላ በማህበራዊ ግንኙነት ላይ፣ በማህበራዊ ኑሮ ላይ፣ በስነ ልቦና ላይ የተደረጉ ደግሞ ለውጦችም አሉ። በዚህ አጭር ጊዜም ብትሆን አለ አጭር ጊዜም ልንለው አንችልም። በነገራችን ላይ 5 ዓመት ብዙ ነው።
በአንድ በኩል እንግዲህ ካለባበስ ጀምሮ ከሌሎቹ ቅኝ ግዛት ከቆየባቸው አገሮች ስናየው ነው ከዛ አኳያ ሲታይ ልክ ነሽ። ግን 5 ዓመት ያው ቀላል አይደለችም። አንደኛው እዚህ ከጋራዥ ከምኑ ጀምሮ ያለችዋን ስያሜውንም ምኑንም በጣሊያን ጊዜ አይደል እንትን ልክ ነው። አሁን ነው እንግዲህ ብዙ ነገር የመጣ ከፊርማ ከምትለዋ ጀምሮ አውታንቲ አሁን ተረስቷል መሰለኝ። አልቤርጎ አልፎ እንተናለን እሱ በተለይ ከዚህ ከአዲስ የኢኮኖሚ ስርዓት ጋር አዲስ የመንግስት ቢሮክራሲ ጋር ከአዲስ የኢኮኖሚ ስርዓት ጋር ተያይዘው የመጡ አሉ። እነዛ ያው እስካሁን ድረስ እየተወራረሱ አሉ። ካርኒ ሌላው ሁሉ ነገር ማለት ነው። ማህበራዊ ግንኙነት ላይም እንግዲህ የራሱን የሆነ ተጽዕኖ ቢኖረው ምንድነው አዲስ ይሄ መደብ ልንለው ማንችል ግን የከተሜነትን አጠንክሮት ነው የሄደ። አሁን ጣሊያን 5 ዓመት ቆይቶ ወጣ ሲባል ዝም ብሎ ሲታቆስ ቆይቶ አይደለም የወጣ፣ ብዙ ስራ ሰርቷል። አንደኛ ለማህበራዊ መስተጋብሩ ጥሩ ነገር ፈጠረ። ምክንያቱም ብዙ መንገዶች ስለሰራ ብዙ መንገዶች ሰው መገናኘት ቻለ። መኪና በብዛት ገባ። ይሄ ሁሉ አንድ ትልቅ እንትን ነው። የሰራው ድልድይ ማአት እኮ ነው በየቦታው ላይ እሱ ሰውን የበለጠ አገናኘው አጠጋጋው። አንድ ትልቅ ስራ ነው። ሁለተኛ አዲስ አበባንም አዲስ አበባ አስመስሏት እኮ ነው የሄደው። አዲስ አበባ ተቀይራ ነው ለንጉሠ ነገሥቱም የጠበቀችው ማለት ነው። እሱ ምንድነው ህንጻዎቹ ተሰርተው ብዙ ቦታ ላይ እንደዚህ እና አንድ ትልቁ ከዚህ በፊትም አንስቼብሽ ነበረ መሰለኝ የጣሊያኖች አንደኛው ትልቁ አስተዋጽኦአቸው ልክ ኃይለ ሥላሴ ተመልሰው መንግስት ሲያቋቁሙ እያንዳንዱ ሚኒስቴር መስሪያ ቤት አገኘ። ድሮ የራሱ ነበር የጦር ሚኒስቴር ስራ የሚካሄደው ፊታውራሪ ሀብተ ጊዮርጊስ ቤት ነው እንጂ ሌላ የትም አይደለም። ቤት አገኘ። ሌላ ተቋማትም እንደዚህ ትምህርት ቤቶችንም ሌሎችንም በጠቅላይ ግዛቶችም እንደዚሁ ያሉ ገዢዎችም ጥሩ የቢሮ ስራቸውን የመንግስት ስራቸውን የሚሰሩበት ቦታም አግኝተዋል። እሱ ራሱ አንድ ትልቅ እንትን ነው። ያልተለመዱ ደግሞ ማህበራዊ ክስተቶችን መከሰት የጀመሩበት ነው። ተለምደው ቀጠሉ ጣሊያኖች እንዳመጧቸው። አሁን አንደኛው ምንድነው ይሄ ሴተኛ አዳሪነት በይፋ መጀመር ነው። ድሮ እንግዲህ ኢትዮጵያ ውስጥ ሴተኛ አዳሪነት ዝም ብሎ በገሃድ የለም። አንድ ሰው ቁባት ያስቀብጣል፣ ሌላም አይነት በማህበረሰቡ ዘንድ ተቀባይነት ያለው ሴተኛ አዳሪነት ነው እንጂ እንትን አልነበረም። እዚህ ምን አደረጉ? ያው ቤላ አቋቁመውት የነበረ እንደ ብሮቴል ሃውስ ነው። ቆነጃጅት እንደዛ አስቀምጠው የሚጨፍሩበት የሚዝናኑበት ቦታ ነው የነበረ እና ሴተኛ አዳሪነት ከማህበር እንትን ወጥቶ በቃ ማንም ከተማ ላይ እንትን የሚልበት ሆኖ እንደዚህ አዳዲስ ያው ያንዴ ነውርነታቸው ቀረና ተለምዶ ቀረ ማለት ነው። እንደዚህ ብዙ እንትኖች አሉ እና በማህበራዊ ዘርፉ ብዙ ለውጦች መጥተዋል። ግን የከተሜ ባህሪ ከንጽህና ካለባበስ ከምን እንትን ማለት ወትሮ ኢትዮጵያውያን እንግዲህ የባህል ልብሳቸውንም አይለቁም። ምንድን ነው የሚሆነው? ካባው አይቀርም፣ በርኖሱ አይቀርም፣ እንደየ አካባቢው ማለት ነው። ለምዱ አይቀርም፣ ውስጥ ላይ ጋቢ ተለብሶ እንትን እና ይሄ የሚሊታሪ አይነት ኮቱና እንትኖችን በደንብ ለብሶ ከጋቢና ከካባ ከምን የተላቀቀ ኢሊት አለ አይደለም፣ ደና ገንዘብ ያለው በአስተዳደርም ጥሩ ቦታ ያለው ይሄንን ጣሊያኖች አልምደውት ነው ይሄን። በኋላም ኃይለ ሥላሴም ሲመጡ እንግዲህ እስከ ንጉሠ ነገሥት እስከሚሆኑ ድረስ እኮ በአብዛኛው ያቺ ካባና ባርኔጣ ነበር፣ ጋቢ ነው። ያው በዘመቻው ምክንያት ተላምደውት ቀሩ። የእንግሊዝን የሚሊተሪ ዩኒፎርም ለብሰው ማለት ነው ከነ ልጆቻቸው። ጥሩ ፎቶግራፎችም አሉ ለማስታወሻ እንትን ያሏቸው። ይሄ ቀላል ለውጥ አይደለም ለማለት ነው። ወደ ሌላው ራፍ እንሂድ። አበባው የ66 አብዮት ነው የሚቀጥለው ይመስለኛል። አብዮት ያስከተለው ቀውስ በማህበረሰቡ ስነ ልቦና ላይ አኗኗር ላይ ቀውስ ብቻም ሳይሆን ደግሞ እንደዚሁ በጎ ነገሮችም አሉትና እነዚህንም ደግሞ እንደዚሁ ብናነሳቸው ጥሩ ነው። በፖለቲካው በማህበራዊ ኑሮው ላይ ያለውን ለውጥ፣ በኢኮኖሚው ላይ የነበረውን ለውጥ እንደዚሁ በርስ ግንኙነት ላይ ፈጠረውን እንግዲህ አብዮቱ ስንል መቼም በኢትዮጵያ ታሪክ ትልቅ ለውጥ ሀገሪቱ አየች ቢባል አብዮቱ ነው። የፖለቲካው ለውጥ፣ የኢኮኖሚው፣ የማህበራዊው፣ የመሬት ስሪቱ ስንወስደው ኢትዮጵያ ተጉዛ እዛ ስትደርስ ነው ሁሉ ነገር መቀየር የጀመረው። ሌላው ይሄ ዘመናዊነቱን የተቋማትን የምንምትተን ግን እንደው በቃ የሀገረ መንግስቱ ስሪት ተቀየረ የምንለው አብዮቱ የተነሳ ነው እና እንግዲህ መጀመሪያ ላይ ማየት ያለብን ፖለቲካውን ምኑን እንተውና ማለት ነው
ይሄ የመሬት ስሪት ላይ የመጣው ለውጥ ነው ብዙ እንትን ያመጣው። እንግዲህ የኢትዮጵያ የመሬት ስሪት ከርስተኛና ከጉልተኛ ያልወጣ ነው። ያ ተይዞ ጭሰኛ ባላባት፣ ባለርስት ገባር፣ ባለጉልት ገባር እየተባለ ነው እዛ ድረስ የደረሰ ማለት ነው። ይሄንን ለረጅም ጊዜ እንደው ይቀየርም ተብሎ ቢቀነቀን ቀዳማዊ ኃይለ ሥላሴ ፓርላማ ላይ 9 ዓመት ነው እንደነ ያቆዩት። ለምን ማንን ይዘው ምኑን ነው የሚተገብሩት ነው። ያ ሁሉ ባላባት በየቦታው ጠቅላይ ግዛት አስተዳዳሪው ምን ብለው የፓርላማ አባሉ ምኑም እኮ የዛ ስርዓት የዛ ስሪት ተጠቃሚ ነው እና ሊሆንም ይችላል አይደለም። አሁን እነሱ ባሉበት ደርግ እድለኛ ነው፣ ምክንያቱም ወታደራዊ መንግስት ነው። ስለዚህ ይሄንን ለመተግበር ምቹ ሁኔታ ነበረው። መሬት ላራሹ ከታወጀ በኋላ የመጣው የመሬት ስሪት ሙሉ ለሙሉ ይሄ የባላባትን መደብ አጠፋው። መሬት ስሪቱ ብቻ ሳይሆን ከባላባትነት ጋር ተያይዘው የሚመጡ ጥቅማ ጥቅሞች ሁሉ ናቸው በአዋጁ የተሰረዙት ማለት ነው። ያ ሆነ ማለት ትልቁን ይሄ የበላይነትና የበታችነት ማህበር ነው ኢኮኖሚያዊ መሰረት ናደው። ይሄ ኢኮኖሚያዊ መሰረት ተናደ ማለት ደግሞ ማህበራዊ መሰረቱም ተናደ ነው። ይሄ ነው አሁን ትልቁ አንደኛው እንትን ያመጣውና አይ ፊታውራሪነት ከንቱ ምን ከንቱ የሆነበት ማለት ነው። እና ያ ደግሞ ለውጥ ቀላል አይደለም፣ ይዋጥ አይደለም ለማንም ለባላባት ቤተሰብ በተለይ ማለት ነው። ለምን ያን ሁሉ የሚያስገብር የነበረ እንደፈለገ የሚያዘዝ ይሄን የሚያደርግ ምንም የለህም፣ ያቺ ያለችህ ናት፣ ሌላ አንዳችም ነገር የለህም፣ ካሳ እንኳ የለው። ይሄ ሆነ ማለት ትልቅ መስቅልቅል ነው። እና ደብረ ማርቆስ አሁን አንድ የሚወራ ነገር ነበረና እንደው ሰው ምን ያክል ሊያጣ ይችላል? ጌታ የነበረ ሰው ግብር የሚያበላ ሰው ፊታውራሪ ሰውነት የሚሏቸው ሰው ነበሩና ያው አብዮቱ መጣ፣ ሁሉን ወሰደባቸው። ስለዚህ አይደለም ግብራ ግብቶ ጠጅ ማጠጣት ለራሳቸውም አጡ። እና አንድ ደግሞ ወዳጃቸው አለ፣ እሱ የማር በረንዳ ያለው ነው፣ ጠጅ ቤትም ያለው ነው። እና አንድ ቀን ጠዋት ያልፋሉ እሳቸው ወደ አብማ። ፊታውራሪ ሰውነት የት እየሄዱ ነው ይላቸዋል። አብማ ማርያምን ተሳልሜ ልምጣ ብዬ ነው ይላል። ጠጅ እንደሚወዱ ስለሚያውቃቸው ያው ጊዜ ጣላቸው መሆኑንም አውቀው ይምጡ ጠጅ ልጋብዘው ሲል እሱን ለለምናት አይደለ ሲሄድ ነበር አላት ይባላል። እና ይሄን ያነሳውብሽ ምንድነው በቃ እስከዚህ ድረስ ለእንትኑ በጣም ወደ ቃል እንኳን እንውሰድ ብንል እንደው ዴስቲቲዩሽን ውስጥ ነው ያስገባው። እሱ አንድ እንትን ነው። ሁለተኛ ተቃርኖ ፈጠረ በሁለቱ። ለምን መሬትም ተከፋፈለ። መሬት ብቻ አይደለም የግብርና መሳሪያዎችም ናቸው እንደዚህ በሬ ካለውም እንትን ይላል። ያ ሰውን የጎሪጥ አስተያየው። ሽፍትነቶች ነበሩ። በሽፍትነቶች መካከል ደግሞ ይሄ መንግስትም ደርግም እርምጃ ይወስድ አልነበረም። ያመቸውና እነዛን ሁሉ አመጾች ሊቆጣጠር የቻለው ባላባትና ገባር አይንና ናጫ ነበረው። ያመቹ ሁኔታ ነበር። አንዳንድ ቦታ ላይ ብቻ የተወሰኑት እንደው ለማሰለፍ ችለዋል እንጂ አልቻሉም። እሱ ትልቅ ቀውስ የነበረ ነው። ሁለተኛው እንግዲህ ከፖለቲካው ጋር ተያይዞ ሲመጣ ደግሞ ይሄ የፖለቲካ ልሂቁ እርስ በርስ መፋጠጥና ከዛ ጋር ተያይዞ ደግሞ የመጣው የቀይ ሽብርና የነጭ ሽብር ነው። እንግዲህ ሁሉም እንደው ስንመለከታቸው የሚገርመው እዛው ከሶሻሊዝም ጎራ አልወጡም፣ ንቅንቅም አላሉ። ከዛ አልፎ የለም ይሄን ነው ሚል እንኳ የፖለቲካ ፓርቲ ወይ የፖለቲካ ቡድን አልነበረም። ግን ውሎ አድሮ ምን መጣ? በእነዚህ መካከል በአንድ በኩል እንደው ከተማሪዎች ንቅናቄ ጀምሮ ሲንከባለል የነበረ ልዩነት፣ በሌላ በኩል እንደው ስልጣንና የፖለቲካ አመለካከትን ብቻ ሳይሆን ስልጣንም ጉዳይ አለ። ይሄ መጣና እንግዲህ የመኢሶንና የኢህአፓን እንኳን መውሰድ እንችላለን ማለት ነው። በፖለቲካ ልሂቃን መካከል የተጀመረ ልዩነት ነው በኋላ አባላቱን ያፋጃቸው ማለት ነው። ስለዚህ የአብዮቱ ዘመን ከፍተኛ እንትን ምንድነው? ኢትዮጵያውያን ፖለቲካ እንደዚህ አድርሷቸው አያውቅም። በጥይት ባዶ ሜዳ ላይ ገሎ በሄድ ባጻፋው ደግሞ ያጃው ይመታና ገሎ መንገድ ላይ ቀይ ሽብር ይፋፋም ብሎ እንትን ማለት ይሄ ህዝቡ አይቶት ባያውቅም። በተለይ ከዘመቻ መንጠር በኋላ ደግሞ የመጣው ደርግ የወሰደው አዲስ አበባን ከፋፍሎ ነው የፈተሻት። ከዛ በኋላ የመጡ እርምጃዎች ህዝቡን ፖለቲካ ምንድነው የሚለውን አሁን ያለንን አመለካከት ሁሉ ያመጣ ነው። ፖለቲካ አንድ ሰው ለበጎ ነገር ህብረተሰብ ወደ ተሻለ እንዲሄድ የራሴን እችላለሁ አስተዋጽኦ አድርጋለሁ ብሎ የሚሸከመው ኃላፊነት ሳይሆን በቃ በግማዘንጋዊ ተቃርኖ ላይ ሆነሽ መተጋተግ እና አሁንም የያዝነው ፖለቲካ ሲባል ምንድነው? ያኔ ከመጣው እርስ በርስ ከመፈጃጀት በእኔ በኩል ካልሆንክ ጠላቴ ነህ። ሁለተኛ ይሄ ስም የመስጠትና የውግዘት አይነት ፖለቲካ፣ እኛ እንደዚህ ነን ይሄኛው ከሌ ነው። ይሄን አይነት በቃ ፖለቲካ ሲባል
እስካሁን ድረስ ምንድነው ተቃርኖ ነው። ፖለቲካ ሲባል ሂስና እነዚህ የተወሰኑ ማስተካከያዎችን አድርጎ ይሄ ቢሻሻል ይሻላል ሳይሆን ሁሌ መንቀፍ፣ አቄቂር ማውጣት ከዛ ያላለ እና የፖለቲካ ባህላችን በዛ ተበላሽቶ ነው የቀረ። መነጋገር የለም። ከመነጋገር ይልቅ ወደ ምንድነው ወደ መገዳደል ነው ተብሎ ብሎ ወይ አጠፋሃለሁ ወይ ታጠፋኛለህ። እንዲህ አይነት እንትን አሁንም አዙሪቱን ገና አልተላቀቅ ነው። በኋላም ደግሞ እስቲ የደርግ ጊዜ ምንም ፓርቲ ማይፈቀድበት ነው ተባለ። ከዛ የኢህአዴግ 1983 በኋላ መጣ። ያ ሁሉ የወጣ ፓርቲ እሱን መንገድ ነው ተከትሎት ይሄደ። ማውገዝ፣ መንቀፍ፣ ቢቻል ማጥፋት አልቻል ብሎ ተይዞ ነው እንጂ እኮ አሁንም ቢለቀቅ እኮ አንዱን አይምረው እና እንደዚህ አይነቱን ይሄ የተቃርኖ ፖለቲካን እና በተለይ ደግሞ የሰውን ልጅ እንደው የሰውነት ክብሩ እንኳን በማይመጥን ሁኔታ መገዳደሉ ክፉ ጥሎብን የሄደ ጠባሳ ነው። እንግዲህ ህብረተሰቡም ደግሞ ብዙ አይቶበታል። ልጅሽ ተገሎ ወይ ባለቤትሽ ተገሎ የጥይት ክፈል እስከመባል ከዛ በላይ ግፍ ሊኖር አይችልም። ምን ለማሳየት ተፈልጎ ነው ያየገፍት አትቀብሩም እስከ ማለት ድረስ ይሄ ሁሉ ሲሆን በራሱ ወገን ሲፈጸም አይቶት ማያውቅ ነው እና አይደንቅም። አሁን ፖለቲካን እና ኮረንቲን ከሩቁ ነው ቢል ህብረተሰቡ ማለት ነው። ምክንያቱም የተመለከተበትና ያየው ይሄ ስለሆነ የማን ጥፋት ነው ከተባለ ግን የልሂቃኑ ጥፋት ነው። ማረቅ፣ ማስተካከል፣ በጎ መንገድ መከተል የሚችሉት እነሱ ነበሩና ነው። አብዮቱ እንደገና ያው አዲስ ባህል ውስጥም አስገብቶ እንደሄደ ሶሻሊዝም ተከትሎ ታወጀ እና አብዮቱ በቃ 1967 ላይ አለቀ አይደለም። ይዞት የመጣ ከሶሻሊዝም ካቆተተ ደግሞ ብዙ አመጣ። በተለይ የአምራቾች ህብረት ስራ ማህበር ይሄ ብዙ ቦታ ላይ ህብረተሰብ አናክሷል። ለምን አምራች መግባት ማለትም በአምራችነት ተደራጁ ሲባል ብዙ ሰው አልወደደም። አንድ ለምንድን ነው የመሬቱ ተከፋፍለን አሁን ተሰጥቶን በመሬት ላራሹ ተሰጥቶን ከሌ ደርሶት እኔ ደርሶ ለምንድን ነው ደግሞ አሁን እንደገና ተመልሰን የምንገባው ነው። በደንብም አላስረዷቸው። በግዴታ ደግሞ እንደ ፓይለት ፕሮጀክትም የተጀመሩ ነበሩ። አሁን የትዶራ ሰብሲዳይዝ ቢደረግ በመንግስት ቢደገፍ ፓይለት ፕሮጀክት ነው እና ትናንት ይሄን ከተሰጠን በኋላ አሁን ደግሞ አምራች ተብሎ ከሌ የሚባለው አቅመ ደካማ እኩል እኛ አርሰን እኩል ሊካፈል ነው ወይ ነው እና አምራች ሲመጣ አይ በቃ የመሬቷን ነገር መሄዷንም አልወደደም። ሁለተኛ ደግሞ የተዋቀረበት መንገድ ትንሽ ኮሚቴ አለ ሊቀመንበር እንዲዞ የምርት የምናምን በየዘርፉ ኮሚቴዎች አሉ። ኮሚቴ እንደፈለገ ይወስዳል፣ ሌላው ግን እየተካፈለ ይወስዳል። ይሄ የተለየ መደብ ፈጠረ እና በተለይ እንዴት እኛ አርሰን ለፍተን ምን ብለን ጥጃ ቢጠብቀውና ከብት የሚጠብቀውም ሁሉ እኩል ከኛ ጋር የሚወስድበት ምክንያት ነው። ያው በእርግጥ እንደ ቤተሰቡ ብዛት ይለያል እንጂ ከብቱ የጋራ ነው፣ መሬቱ የጋራ ነው፣ ይታረሳል። ምርት እንትን ከተባለ በኋላ ይወስዳል እኩል። ማን በለፋበት ማን ነው የሚበላ? ብዙ ፍሪክሽን በየቦታው ላይ ነበር። ደግሞ በዚህ በአምራች አደረጃጀት ምንድነው በእድሜ ገፋ ያለ አቅመ ደካማ የአካል ጉዳት ያለበት ከሆነ ቀላል ስራ እንዲሰራ ነው የሚደረገው። ሌላው ግን ይሄ የግብርናውን ዋናውን ስራ እንዲሰራ ይሄ አላስደሰተም ነበር። በተለይ ይሄ ኮሚቴ የሚባለው እንደ አዲስ አራጊ ፈጣሪ ሆኖ ባላባት እንደተካው ማለት ይቻላል እና ብዙ ጊዜ የማምረት ፍላጎትም አልነበረም። ለምን ማንም ለሚበላው ነገር ለራስሽ ሲሆን በደንብ አድርገሽ ትሰሪያለሽ ተጠብርግሽ ብለሽ ማንም እንትን ለሚለውና ይሄ ደግሞ ኢኮኖሚው ላይ የሚያመጣው ተጽዕኖ ነው። እንግዲህ በተለይ ኮታም ነበረ ደግሞ ግዴታ ነው። ከዛ ተነስቶ እንትን ይላል። ዘፈን ሁሉ ወጥቶብለት ነበር ወደ ምስራቅ ጎጃም አካባቢ እሸቱን ልብላው ከደረቀ ወዲያ ከተወቃ ወዲያ የኮሚቴ ነው ይሉ ነበርና ሶሻሊዝም ከአብዮቱ ጋር መጣና የተለየ ባህል ውስጥ ከተተን። በሌላ በኩል ደግሞ የፖለቲካ ንቃት ሁሉም ሰው የሚሳተፍበት አይነት የሆነ ንቃት ትቶ ሄደ ይመስለኛል። ግን ደግሞ በሌላ በኩል ማህበረሰቡ በፖለቲካ ውስጥ ተሳትፎ እንዳይጎለብት ደግሞ እነዚህ ቅድም ያነሳቸው ደግሞ አንድ ችግር ነበሩ። አሁን እንግዲህ አዲስ ፖለቲካ ነው የመጣ። ወትሮ የነበረው እንግዲህ የፓርላማ ስርዓትም ኖረ ምን የለ ፓርቲም የለም ምንም የለም። ስለዚህ ባላባቱ እንትን ይላል፣ እኔ ወክላለሁ ካለ ያን ያደርጋል። የልሂቃን ፖለቲካው እንዳለ ሆኖ ማለት ነው። አሁን ይሄ ሲመጣ ግን ምንድነው ንቃተ ህሊና ማዳበር አንድ ስራ ሆኖ መጣ። ያው እንግዲህ ያ ሁሉ በፕሮግሬስ ባተሚያ ቤት እየተተረጎመ በክራሻ የመጣ መጽሐፍ እኮ ሜዳ ላይ አልቀረም። ብዙ ስራ ተሰርቶበታል። መሰረተ ትምህርት ትልቁ። ስለዚህ ዝም ብሎ ከዚያ ከነበረው መሀይም ህብረተሰብን ይዤው ጓዛለሁ አይደለም፣ አነቀዋለሁ።
ያ ተብሎ ነው መጀመሪያ ላይ እንግዲህ መሰረተ ትምህርትም የተጀመረበት እንደገና ደግሞ ይሄ ተምሮ ማስተማር እነዚህ ሁሉ መጡና የፖለቲካ ንቃቱ ደና ከማህየምነትም የተላቀቀ ያው ምስክር ወረቀትም ምልክትም ይደረግ ነበር ማህየነት የተላቀቀ ቤተሰብ ቤት ተብሎ ይሄ ሆኖ ግን የባይታወር ፖለቲካ ደግሞ ተጀመረ ሶሻሊዝም ስንቱ ይገባው እንግዲህ እግዚአብሔር ይወቅ ሁለት ግን የምታደርጊው ነገር ሁሉ የፖለቲካ ተሳትፎ የግዴታ እንጂ የፍላጎት አይደለም እና በአብዛኛው ስቶች ምንድነው ቀበሌ ሲባል ግዴታ ነው እንደዚህ የዚህ ወረዳ ምናምን ሲባል ግዴታ ነው ሰው የሚፈልገው ሳይሆን ሳይፈልገው እየተጫነበትም ይመጣ ሆነ የፖለቲካ ተሳትፎ እንደገና ከቀበሌ ጀምሮ በየደረጃው ያሉ የማህበራዊ መንግስት የሚያስተባብራቸው እዛ ላይ ያለው ተሳትፎ ግዴታ እየሆነ መጣ አምራችም ግዴታነት ነው ሰፈራም ግዴታ ነው ይሄ ሁሉ ሆነና በአብዛኛው እንግዲህ ይሄ ፖለቲካና አስተዳደር ሆድና ጀርባ እየሆኑበት የሚሄዱበት ወይ ማይተማመኑበት ውጤቱ ወደዚህ ሳይዘልቅ መቅረቱ ነው አልዘለቀም እሱ ትልቅ ችግር ነበር እንዳልሽው እንግዲህ ያው የእርስ በርስ መጠራጠሩ ምኑም ከዚሁ ጋር አብሮ ይመጣል ታማኝነትና የማይታመኑ ሰዎች የሚለው አንድ ነገር የቀበሌ ሊቀመንበር እንዲህ ብሏል ከተባለ በበጎ አይመለከትም እና ጥሩ ጤናማ ነገር የሚሆነው ምንድነው የፖለቲካ ስርዓት ካስተዳደር ስርዓቱ ጋር አብሮ ተዛምዶ ከታች ጀምሮ እያደገ ቢሄድ አሁን አንዳንድ ጊዜ እኮ ማን ነው ፖለቲከኛ ምንል ራሱን ሰይሞ ወይ ዶክተር ስለሆነ ወይ ኢንጂነር ስለሆነ ወይ እንትን ስለሆነ ወይ የዚህ ብሔር ስለሆነ ነኝ ብሎ ወክላለሁ ብሎ ይመጣል እንጂ ህብረተሰብ አሳድጎት ፖለቲከኛ የሚያደርገው እኮ የለም ራሱን ይሰይማል ይሄ ራሱ ትክክለኛ ፖለቲካው ያካሂድ ነው ወይ የተበላሸው ዛ ላይ ነው ከስሩ የፖለቲካ ተሳትፎ ግዴታ ነው ወሳኝ ነው በፖለቲካ ስራ ላይ ማይሳተፍ ማህበረሰብ ጥሩ ፖለቲከኛ አይወጣለትም ስለዚህ እዛ ፖለቲካ ላይ የሚሳተፍ ከሆነ ደግሞ የግድ አንድ ፓርቲ ሲቋቋምለት እዛ ላይ አይደለም ተማርት ያለበት ጥሩ ስራ ፖለቲካ ውጤታማ ሊሆን የሚችለው በጎ ነገርም ለህብረተሰብ የሚያመጣው ከታች ጀምሮ ሲንተስ ሲል ነው እያደገ ሲመጣ ደግሞ ያንን ሰው ያበሰለውም ያዘጋጀውም ነው የሚመጣ ማለት ነው ኃላፊነትም ይሰጣዋል መተማመኑም አለ እንጂ እንዳሁኑ አይ ከለዚህ ቦታ ስለተወለደ ነው የበደግፈው አይ ከእሱ ተምሮ የፖለቲካል ሳይንቲስት ስለሆነ ነው ይላል ከሌ አይ ኢንጂነር ስለሆነ ነው ይላል ከሌ ከዚህ ቦታ ስለሆነ የፖለቲካ መስመሩ ራሱ ገና ፓርቲ መመስረት እንዳለ ሆኖ ግን ከታች ያፈሩ ማምጣት ያንን አሳጣን ወደ መደምደሚያው እንዴ አበባው ብዙ ተወያየን በጣም ደስ ይለኛል የመንግስት ለውጥ የሚያስከትለው ቀውስ አለመረጋጋት ከህግ በላይ የመሆን ሁኔታዎች ይፈጠራሉ ሁልጊዜም የኢትዮጵያ የስልጣን ሽግግር ሁልጊዜም ለመረጋጋት ጊዜ ይወስድበታል ግን ይሄኛው ትንሽ ረዘመ ብሎኛል የታሪክና የዓለም አቀፍ ጥናት ባለሙያ ወዳጄ የሆነ ሰው ነው እንግዲህ የሽግግር ወቅት የሚላቸው ምናልባት ከቅርብ ጊዜው እንኳን አልጋወራሽ ተፈሪ እንኳን ብናነሳ አገር እስከሚረጋ ድረስ ከዛም በኋላ ደግሞ ቀደም ከጣሊያን ወረራ በኋላ ያልከው አለ 66 አለ 83 አለ እንደገና ደግሞ አሁን ያለንበት የሽግግር ወቅት አለና ረጅም ጊዜ ይፈጃል አገር እስከሚረጋጋ ድረስ ይላልና እነዛን ጠቀስ አድርገህ ይሄኛው ለምንድነው መጀመሪያው ጥያቄ ከሌሎቹ ጊዜ ይሄኛው ረዘመው ወይ እውነትም ነው ወይ ስላለንበት ነው የረዘመ ይመስላል ችግሮቹስ ምንድናቸው እንግዲህ መንግስት በተቀየረ ጊዜ ሁሉ ስርዓት ከሌለ ቋሚ ወጥ የሆነ ስርዓት ሁሉ ጊዜ መንገራገጭ ይኖራል በእኛ ሀገር ብንወስድ ንጉስ በሞተ ቁጥር ወይ ንጉስ በታመመ ቁጥር ብዙ ችግር ነው ነበር አሁን ያለንም እኛ የሞትንም እኛ ሁሉም ያለህበት እርጋ ሚላዎች ብዙ ጊዜ እንትን ይላሉ ምንድነው አትነግስም ምን አትልም ቁጭ በል ነው ያ የተለመደ አዋጅ ነው ግን ቶሎ ሽኩቻ እንዳይነሳ ቶሎ እንትን ማለት አለበት ሁሉ ጊዜም የዘውድ መማክርቷል ራስ ቢትወደዱ አለ እቴጌዋ ትኖራለች ጳጳሱ ይኖራል እጨጌው ይኖራል ከዛ ውስጥ ደግሞ የተመረጡ ደግሞ ሁነኛ የቤተ መንግስት ባለሟሎችና ዋና የሀገሪቱ ባላባቶች ይኖራሉ ተናዞ ሊሞት ይችላል ሳይናዘዝ ሊሞት ይችላል ንጉሱ ስለዚህ ባልተናዘዘበት ጊዜ ቶሎ ብለው እከሌ ይንገስ ብለው ማንገስ አለባቸው ኋላ ነገሰ ከተባለ ሀገር ይጸናል የሚቀረው ምንድነው ሹመት ማጽናት ነው አባቱ የሾመውን ሁሉ እሱ ላይ ይቀበለው ይችላል ማይነቅለው ደግሞ ሹመት ይችላል ምክንያቱም የትግሬ መስፍን የትግሬ ነው እንጂ ሌላ ሊሆን አይችልም ቶሎ ብለው እንደዛ ያደርጋሉ ግን መንገራገጮች ይፈጠራሉ ማህበራዊ መስቀልቅልም ይፈጠራል አንዳንድ ጊዜ የቅርብ ጊዜ ነው ግን ስንወስድ አሁን አልጋወራሽ እስከሚነግሱና ዘውዲቱ ከሞቱበት ጊዜ አንስቶ ትንሽ እንትኖች ነበሩ ግን ዝግጅቱም ነው በምን እንዘጋጅ
ያቺ ወሰደችባት እንጂ ጥቅምት ላይ ሲነግሱ አንድ ሆን ተብሎ ጊዜ የተወሰደው የንግሱን በዓል ለማሳመር ብዙ ዝግጅት መካሄድ ነበረበት። እሱ ጊዜ ፈጀ። ከአውሮፓ ሁሉ ተጋብዞ እንግዳ ከአሜሪካን ሁሉ ለጋሲዮኖች ሁሉ ተጋብዘው የአሜሪካኑማ እንደውም ያረኔ በቃኝ ብሎ ሊሄድ በገላጋይ ነው የቀረ። ረጅም ሆና ኦልሞስት ወደ 3 ሰዓት ከምሽቱ የጀመረ ነው የቀጠለ እስከ ንጋት እስከ ምናምን እና ይሄ ሲሆን ቅድመ ዝግጅቱ በጣም እንትን ስላለ እንጂ የመጣም ቀውስ አልነበረም። ያው ይታወቃል። ተፈሪ አልጋ ወራሽ ማለት እንግዲህ ቀጥሎ ንጉሱ እሱ ነው፣ ሌላ ማንም ሊወርስ አይችልም ነው። ከዛ ቀጥሎ ግን ይሄንን ቀዳማዊ ኃይለ ሥላሴ በደንብ አድርገው ያሰቡበት ይመስላል። ከኔ በኋላስ የሚለውን ነገር ህገ መንግስቱን ሲያመጡ አልጋ ወራሽ ብለው አስቀምጠዋል። ህገ መንግስቱ ላይ አስፋ ወሰን የንጉሠ ነገሥቱ አልጋ ወራሽ። ማንም ንጉስ ይሄን አድርጎት አያውቅም። ለምን አልጋ ወራሽ ብሎ ከሌ ነው እንትን ብሎ ከተናገረማ ወይ ጠበል ሄዶ ወይ አደን ሲሄድ ወይ ዘመቻ ሲሄድ ተሰብስቦ ያኛውን አንግሶ ሹምሽር ካደረገ እኮ ቀረሱም ምንም እሱም ሰለሞናዊ አይደለ ሌላ የሚቀርበት እንትን የለም። እና እቺን ምናልባት በሞት እንኳን የምትለዋን ነገር ታሳቢ ያደረገ ይመስለኛል። እንደገናም ደግሞ እንዲቀጥል እሳቸው እንዴት እንደመጡ ያውቃሉ። ብዙ ሰው ደግሞ ሰለሞናዊ ነኝ የሚለው ነገር ስላለ ተፎካካሪውን ያውቁታልና እዛሽ ጋር ሰየሙ። ግን ያው መጨረሻው ሳይሆን ቀረ እንጂ ማለት ነው። የደርግ ዘመን ትንሽ ረዘም ያለ ጊዜ ነው የፖለቲካ ቀውሱ የቆየ 1967 66 ያክል ቀውስ ልድለው አንችልም። ዝም ብሎ ፖለቲካዊ ያለመረጋጋቱ ነው እንጂ ከ67 ጀምሮ ግን እስከ 72 አካባቢ ድረስ እንግዲህ ቀይ ሽብር በይፋ ይቆም እስከሚባል ድረስ ሄዷል። ለአመታት ማለት ነው። ቢያንስ ለ6-5 አመታት አካባቢ በዚያን ጊዜ በየቦታው አመጽ ነበረ። በቀይ ሽብር መገዳደሉ ነበረ። ደርግ ራሱ በውስጡ የነበረው መታመስ እንግዲህ የመስከረሙ አብዮትና የካቲቱ አብዮት ከዛ የጥቅምቱ አብዮት የሚባል ነገር አለ። መጀመሪያ የካቲቱ ህዝቡ ያመጸበት ነው። የመስከረሙ ንጉሠ ነገሥቱ የወረደበት ነው። ከዛ ደርግ እርስ በርሱ የተመነጣጠረበት ነው። ደግሞ ይሄ ሁሉ ትንሽ ጊዜ ፈጀ። ሁለተኛ ምንድነው ወደፊት ምን ከተለው የሚለውም ነገር እኮ አጨቃጨቀ። የሶማሌ ወረራ ነበረ። መሀል ላይ እንግዲህ በሰሜን ያለው ጦርነትም ተባባሰ። ደርግ የወታደር ስብስብ ነው እንጂ የፖለቲካ ሊቃውንት ስብስብ አልነበረም። እና እንግዲህ ምን አይነት አይዲዮሎጂ ነው የምንከተለው፣ ምን አይነት የፖለቲካ ስርዓት ነው የምንከተለው የሚለው ነገር ሁሉ አጨቃጫቂ ነበረ። መጨረሻ ላይ ያው እንግዲህ አሜሪካኖቹም ፊታቸውን ሲነሷቸው ነው እነሱ ከተማሪዎችም ከምንም ብለው የህብረተሰባዊት ኢትዮጵያ ሶሻሊዝም አወጁ። ህብረተሰባዊት ኢትዮጵያ ያሉት ሶሻሊስት ኢትዮጵያ፣ በአንድ በኩል ደግሞ የኢትዮጵያ ህብረተሰባዊነት ህብረተሰባዊነት ነው የሚሉት እና ያን አወጁ። መስመር ያልያዘ ብዙ ነገር ነበረ ማለት ነው። ስለዚህ ሶሻሊዝም ድም መረዳት አሁን አንዳንዶቹ ጽፈውታል እንደነ ገስት ተጫኝ አይነቶቹና እንግዲህ ደርግ ያለ ሰው ብዙ ስለማያውቅ የተማሩት የተባሉ እነ ሻለቃ ሲሳይና እነ ሻለቃ ዳዊት እስቲ ደርግድ ሄደን ሶሻሊዝም እንበላትና ለ3 ቀን አላዋን እናዞራት ከጻፈው ነው እና እንደዛ ይሏቸዋል። እነሱ ትንሽ ውጭ ሀገርም ስለተማሩ የዩኒቨርሲቲውም ትምህርት ስላላቸው ነው። እና ይሄ ራሱ አንድ ችግር ነበረ። 83 ላይ እንግዲህ የ83ን ዝም ብለን ከ82 እስከ 85 የነበረው ለውጥ ብንለው ይሻላል። ለምን ይሄ በውጊያ ቦታ እያስለቀቁ መምጣት አለ አይደለም። አንዱ ቦታ ለውጥ አለ ብለሽ ሌላ ቦታ ላይ የለም። እና አንዳንዴ የሚነሱ ጥያቄዎችም ነበሩ እኮ ለምሳሌ ምስራቅ ሐረርጌ አካባቢ ማለት ነው። እንዴ እኛ ግንቦት ያለ ምንድነው የምናከብረው? እዚህ እኮ የመጡት እንትን ነሐሴ 14 ነው። ስለዚህ ነሐሴ 14 እና ይሄ እንትን አለ ለውጡን በየጊዜው ቦታ ላይ ሰራዊት ሲደርስ እና ይሄ ወድቋል። ያ ስለሆነ እስከ 85 ድረስ የትራንዚሽን ጊዜ ማለት እንችላለን። እናስፋው ከተባለም ደግሞ ይሄ 86 ነው 87 ፓርላማው እስከሚቋቋም ድረስ ያለው ማለት ነው የህዝብ ተወካዮች ምክር ቤት። ዞሮ ግን ምንድነው ያ የተጠና በደንብ አገር ስንይዝ ይሄን እናደርጋለን ብሎ የተዘጋጀ የፖለቲካ ኃይል ነው የመጣው። ስለዚህ ትንሽ ያንገራገጨው ምንድነው ከሌሎች የፖለቲካ ኃይሎች ጋር የሚኖረን ድርድር ምን እናድርገው፣ ምን አይነት ስርዓት ይኖረን ምናምን የሚለው ላይ ነው። ያው ኦነግም ጋር መጋጨት ነበረ። ያንን በኃይል እንትን አስቀረ። ስለዚህ ቋጨው። አሁን በደርግ ጊዜ ምንድነው
ፖለቲካል ዳያሎግ ቢቀጥል ኖሮ ብዙም አይቋጭ ነገር ይኖር ነበር። አሃ ነጭ ሽብር ጀመራችሁ፣ እንደዚህ ያደረጋችሁ፣ እሺ ህዝቡ ማስፈጃችሁን የሚል ያው ምክንያትም ነው ያልጠራ ነገር አለው። ስለዚህ በጉልበት ነው የገባው፣ በኃይል እርምጃ ብዙዎችን አስቆመ ማለት ነው። 83ም ላይ እንደዛው ነበረ። ግን አጥንቶ ይሄን አረጋለሁ እንጂ ገና ኑንም ከርስት የሚል እንትን አይደለም የመጣ ያን ነው እንትን ያለው። የዚህኛውን ግን ከወሰድን እንግዲህ ከ2010 መጋቢት ጀምሮ ለውጥ አለ ብለን የምንወስድ ረዘመ አጠረ ሌላ የሰው ሁኔታ ነው። ሰው የሚፈልገው ሁሉ ነገር በአንድ ተስተካክሎ እንዲያልቅ ነው። የለውጥ ዘመንና የሽግግር ፖለቲካ ሁልጊዜም ያልተተደበየ ጊዜ ሊወስድብሽ ይችላል። ግን ይሄኛው አዎ በራሴ በኩል እንደው እንደ ታሪክ እንትንም እንደ ፖለቲከኛ በመለከተው አዎ ጊዜ ወስዷል። ለምንድን ነው ጊዜ የወሰደበት ቢባል የራሱ ብዙ ነገሮች ስላሉ ነው። አንደኛ የፖለቲካ ተዋናዩን ብዛት ስንወስደው ራሱ ብዙ ነው። አገሪቱ ውስጥ ያለው የፖለቲካ ባይል ነው የተደራጀው አለ፣ የለም ብሔራዊነትን የሚፈልገው አለ፣ የክልል ጥያቄነትን የሚያቀነቅነው አለ፣ እንደገና ደግሞ አዳዲስ የመጣም ደግሞ የብሔረተኝነት ጥያቄ አለ። እነዚህ የፖለቲካ ተዋናዩን በፖለቲካ መድረኩ ላይ አብዝተውታል። ያ መብዛት ደግሞ ራሱ ጥያቄዎችን ያሰፋና ራሱን የቻለ አንድ ፈተና ይሆናል። አንድ ይሄ የተዋናዩ በብዛት ወትሮ ያልነበረ ነው። ሁለተኛ ደግሞ የውጭ ትንኮሳውም እንደዚህ ቀላል አይደለም። ለምን በደርግ ጊዜ ወይ በ1983 ከጎረቤት የሚያጣላን ያን ያክል ብዙ ነገር አልነበረንም። እዚህ ጋር ግን ከጎረቤት ጋር የሚያጣላን ነገር አለ፣ በተለይ አባይ ግድብ። ስለዚህ እንደዚህ ባለ ጊዜ ላይ የሚተኛ ጠላት የለም። አሁን ግብፅን ብንወስድ የሚያደርጉትን ሁሉ ነው የሚያደርጉት። ስለዚህ ጦር ይዞ እዚህ አይመጣም የግብፅ መንግስት መቼም እኛን ሊዋጋ። ጦርነቱን ግን የሚያደርገው ምንድን ነው? አይ ይሄኛውን ኃይል ያስታጥቅና ፈትንልኝ መንግስትን። ሁለት መንግስትን ሊያጨናንቅ የሚችለውን ነገር ሁሉ አድርግልኝ፣ አፈናቅልልኝ ህዝብ። እነዚህ በደንብ ተሰልተው የሚሰሩ የፖለቲካ እንትኖች ናቸው። እና ያኔ ኢትዮጵያ ውስጥ የሚመጣ ለውጥ ግብፅ ምንም እሷን ጥቅም እስካልነካ ድረስ ጉዳዩም አይደለም። ይሄኛው ግን ምንድን ነው? ይሄማ ጊዜው ነው፣ በደንብ አድርጌ መጠቀም አለብኝ ይህን የለውጥ መስቀልቅል። እሱ በጣም የሚታወቅ ብዙ የእጃዙር አገባብ አለው። እሱ አንድ ትልቅ ተጽዕኖ ፈጣሪና ተግዳሮትም ነው። የሚቀጥልም ነው፣ ቢያቆምም አይደለም። የግድ ጠንከር ብሎ እንደ ህብረተሰብ በቆምና እዚያ ላይ የሀገርም ህልውና ጉዳይ ስለሆነ መጠንከሩ ያዋጣል ነው። ከዚያ ውጭ ደግሞ ይሄ የሽግግር ጊዜ አሁን በአብዛኛው ስንወስድ በጉልበት ከተቋጨ አሁን ያጥራል፣ ምንም ችግር የለውም። ስለዚህ እንዲህ የምትል ፕሬስን ዘግተሽ ምኑን እንትን ብለሽ ሁሉንም ነገር በደንብ ከተቆጣጠርሽው ጸጥ ረጥ ነው የሚለው ህብረተሰብ። እንደዛ ነው ሁልጊዜም ባህሪው ማለት ነው። ያን ብታደርጊ ደግሞ የሚመጣው ፖለቲካ ጤናማ አይሆንም። ስለዚህ ምንድን ነው ማለት የግድ ልበሰፊ መሆን መቻል አለብሽ። ያ ልበሰፊነትን ደግሞ እንደ መውጫ ቀዳዳ የሚጠቀምበትም አለ በደንብ አድርጎ ማለት ነው። ስለዚህ አሁን የምናየው በተለይ እንደው መረን የለቀቀ እስቲ ለቀቅ ያለ የፖለቲካ ስፔስ ይፈጠር፣ እንደገና ደግሞ ሁሉም ጥያቄውን የሚያቀርብበት የምክክርም ይበል የምን መድረክን ይምጣ ሲባል ይህን እንደ ክፍተት ይጠቀሙና የራሱን ብቻ የራስ የፖለቲካ ጥያቄ ብቻ እሷ ብቻ ትመለስ እንጂ ሌላው ጉዳዩም አይደለም። የፖለቲከኞችም ችግር ያለበት ነው፣ የልሂቃኑ ማለት ነው። ከደጅ ገብተው ምን ያክል አመሳቅለው እንደወጡ እናውቃለን። በደጅም ቁጭ ብሎ ያለው ምን ያክል ፖለቲካውን እንደሚያመሰቃቅል ይታወቃል። ከዛ ውጭ ዓለም አቀፍ ሁኔታዎችም ትንሽ መቀያየራቸው ጣጣ ያመጣል። እንግዲህ ፖለቲካ ስንል ያለ ኢኮኖሚ አይቆምም። አንድ ሀገር ማለት ዝም ብለን ሀገረ መንግስት ካልነው ስርዓቱን ምናምኑን ተውና ማለት ነው። ይሄ ህገ መንግስትን የሆነ ፖለቲካል ኢኮኖሚ ነው በቃ ሀገረ መንግስት ማለት። ያ ፖለቲካል ኢኮኖሚያችን እኛ ብቻ እንደፈለግን ምንዘውረው ነው ወይ ብንል ከኢኮኖሚ አስፔክት በኩል እኛ ብቻ ምንዘውረው አይደለም። እየተፈጠረ ያለ ወደፊት የሚፈጠር ዓለም አቀፋዊ ሁኔታ ይወስነዋል። ግን ትልቅ እድል አለ በዚህ መካከል። ለምን ወደድን በጠላንም አዲስ የዓለም ስርዓት እየመጣ ነው፣ እየተቀየረ ነው። እዛ ላይ ቦታችን የት ነው? እዛ ላይ ከማን ጋር ነን? ምንድን ነው ልንጠቀም የምንችለው? ይሄን ነው ማስላት። በተለይ አሁን ያለው ትውልድ የድሮው ያው የለየለት ነው። አንድ ልዕለ ኃያል ሀገር ሲዘውረን ነበረ። ከዛ በፊት የነበረው በሁለቱ መካከል አንዱን ጎራ መርጠን እዛ ላይ ተጠግተን የነበረ ነው። ግን አሁን ሀገርሽ ውስጥ ያለ ለውጥን ከዓለም አቀፍ ሁኔታ ጋር ማናበብና ከዛ ጋር ቶሎ ሾልኮ መውጣትን ማምለጥን የሚጠይቅ ነው። አለበለዛ ያው የሺህ ዓመት ታሪክ አለን ስንል 1000 ዓመት ወደ ኋላ ልንቀር ነው ማለት ነው። ያልተጠቀምንባቸውን እድሎች በህብረተሰቡም ዘንድ ግንዛቤ ቢወሰድባቸው የሚለው ላይ እንደገና እንዳሳብ ብሰጥበት ደስ ይለኛል። አባው ህብረተሰብ በተለያየ ጊዜ ተፈትኗል። እኛ ብቻ አይደለን። ያ ህብረተሰብ ሲፈተን
ጉዳት ደርሶበት ነው የሚያልፈው። በርግጥ ግን ደግሞ ጠንክሮ የሚወጣበት አለ። ምንም እንኳ የተፈጥሮ አደጋም ይሁን ጠላትም ይሁን ቢፈትነው ያንን የሚቋቋምበት ብልሃት ይዘይዳል። ያ ብልሃት ምንድነው? ብዙ ጊዜ በረሃቡም እንዳየነው በጣሊያን ጊዜ የፈለገ መከራ ይሁን አይሸነፍም፣ እንደገና መልሶ ይጠነክራል። አንድ ድርቅ ተከስቶ እንዲህ ስለሆነ ብቻ ፈርሶ የሚቀር ማህበራዊ እንትን የለም፣ ተመልሶ ያቋቁመዋል። እና ቅድም እንዳልሽው ብዙ ነገሮችን መጠቀም ስንችል አልተጠቀምንም ከዚህ በፊት። እነዛን ደግሞ ያልተጠቀምንበት ምክንያት ምንድነው? አንደኛ ራሳችንን እንጂ ህብረተሰቡንና የሀገሪቱን ነገ አላሰብነው። በፖለቲከኞች ዘንድ ብትወስጂ፣ በልሂቃኑ ዘንድ፣ በምሁራኑ ዘንድ ቢወሰድ ማለት ነው። አሁን ትልቅ ነገር ሊሆን የሚችለው ምንድነው? ለውጥ ሁልጊዜም መንገራገጩ አይቀርም፣ ጥያቄ ይበዛል። ያ ብቻ አይደለም እኮ ሰው እኮ ገና መንግስት ሳይጸና ምናምን ብሎ እኮ ደም ይበላለሳል እኮ እንትን ላይ የጨረቃ ቤት ይሰራል። ገና እንደዚህ አይነት ክፍተቶች ናቸው እንትን የሚሉ። ከነዚህ ይልቅ በለውጥ ጊዜ ድርሻን መወጣት ነው ትልቁ። የራስ አስተዋጽኦ ምን ሊሆን ይችላል? ከምሁራኑስ ምን ይጠበቃል? ከልሂቃኑ ምን ይጠበቃል? እና ለውጥ ሲባል ደግሞ ዝም ብለን የራሳችንን አጥረድ በእኛ ወሰን ውስጥ ያለችውን ሳይሆን መመልከት ያለብን ምን እየተካሄደ ነው ደግሞ ከኛ ወሰን ውጭ ያለው ዓለም አቀፋዊ ሁኔታ። እዛ ውስጥ በተለይ ይሄ የሀገራዊ አካታች ምክክሩ ሰው መጠቀም ያለበት ነው። ፖለቲከኞችም ደግሞ እውነት እንትን ከሆነ እስኪ ጥያቄዎቻችን ለኢትዮጵያ ለህብረተሰቡ ምንድናቸው? ህብረተሰቡ ነው አይደል መዛኝም። እስካሁን እኮ እውነት የምናቀነቅነው ሁሉ የፖለቲካ ጥያቄ የህብረተሰቡ ጥያቄ ነው አናቀውም እኮ። ይሄ ምክክር ሲመጣ ነው የምታውቂው ማለት ነው። ከዛ አኳያ ቃኝቶ ይሄ ትልቅ እድል ነው። ያንን መጠቀምና ወደ ጸናና ነገን ከነገ ወዲያን ለትውልድ እንዳስተላልፈው ወደ ብችል ስርዓት በሄድ ነው። በጣም አመሰግናለሁ። በዚሁ እንደመድማለን። የዛሬውን አድማጮቻችን ከኛ ጋር የነበረው የታሪክ ተመራማሪውና ባለሙያው አበባው አያሌው ነው። እንደ ሁል ጊዜውም ከልብ አመሰግናለሁ። ሸገር ካፌ ሸገር ካፌ